ኮሜዲያን እሸቱ መለሰ የተለየ አቀራረቦቹ ጋር በጣም በቅርብ ቀን ኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ከ8 ዓመት በላይ የፕሮግራሙን ተወዳጅነት ከነበረበት ቅንጣት ያክል እንኳን ሳያጓድል ሲመራ የነበረው ተወዳጁ ነፃነት ወርቅነህ ህይወቱ ካለፈ በኋላ 4 እጩዎች ተተክተው እንዲመሩ ተመርጠዋል። እነዚህ ለእጩነት የቀረቡ አልጋ ወራሾች እነማን ናቸው? ወደ እናንተ የምናደርስ ይሆናል። ለእጩነት ከተመረጡት መካከልም በፍጹም አንቀርብም ያሉም አሉ። ለመቅረብ ያልፈቀዱትስ እነማን ይሆኑ? የቤተሰብ ጨዋታን አስመልክቶ በርካታ ሐሳቦች በኢቢኤስ ቲቪ ላይ ሲሰነዘሩ ሰንብተዋል። የተሰነዘሩ ሐሳቦችስ ምንድናቸው የሚለውንም ወደ እናንተ የምናደርስ ይሆናል። ሰላም እንደምን ቆያችሁልን? በአገር ውስጥም በውጭም የምትገኙ ቤተሰቦቻችን እኛን ተቀዳሚ ምርጫችሁ ስላደረጋችሁን እናመሰግናለን። ቪዲዮን ላይክ በማድረግ እየጀመራችሁ ሼር፣ ሰብስክራይብ በማድረግም የዘወትር ቤተሰብ ሁኑ። እንዲሁም የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ። የቤተሰብ ጨዋታ ነፃነት ወርቅነህ የቤተሰብ ጨዋታ ኢቢኤስ ነፃነት ወርቅነህ የማይነጣጠሉ የአንድ ሳንቲም ገጽታዎች ናቸው። ጨዋታ አዋቂ፣ ደግ ደግሞ ፈላስፋ፣ የተዘረዘሩት ጉዳዮች ሁሉ መገለጫው የሆነው ነፃነት ወርቅነህ እነሆ ጊዜው ነጎደና ህይወቱ ካለፈ ቀናቶች ተቆጠሩ። ከቀናቶችም አልፎ ሳምንታት ተቆጠሩ። የታላቁ ንጉስ ሚስት የሆነችው እቴጌ ጣይቱ ነበር ለካ እንደዚህ ቅርብ ነው ስትል አንድ ወቅት ተናግራ ነበር። እኛም ነፃነት ነበር ካልን እንደ ሩቅ ጊዜ መናገር ከጀመርን ሳምንታቶች አለፉ። የረፍቱ ዜና ከተሰማበት ጊዜ ጀምሮ ብዙሃኖች ለማመን ቢከብዳቸውም ጉዳዩ ግን እሙን ከሆነ ሰነባበተ። ታዲያም በርካቶች በኢቢኤስ ቲቪ ላይ የተለያዩ ትችቶችን እያሰሙ ይገኛሉ። ነፃነት ወርቅነህ ህይወቱ ካለፈ መንፈቅ እንኳን ሳይሞላው ለእጩነት የሚሆኑ ፕሮግራም አቅራቢዎች መምረጡ እጅግ አሳፋሪ የሆነ ተግባር ነው ሲሉ ተችተዋቸዋል። እንዴት ለ8 ዓመታት ያክል ልክ እንደ ቤቱ ቆጥሮ የመራላቸውን ነፂን ለክብሩ እንኳን ሳይጨነቁ ለህልፈት ህይወቱ ትንሽ ቦታ እንኳን ሳይሰጡት በዚህ ልክ ራስ ወዳድ መሆን አሳፋሪ ተግባር ነው ሲሉ ትችታቸውን ደጋግመው አሰምተዋል። ታዲያም የቤተሰብ ጨዋታን ያለ ነፂ ማሰብ የከበዳቸው አድናቂዎቹ የቤተሰብ ጨዋታ ከዚህ በኋላ ለነፃነት ወርቅነህ በክብር ለመታሰቢያነት ሊቀመጥ ይገባል፣ ደግሞ ይተካ ቢባል እንኳን ማንም አይተካውም። እናም እባካችሁ ኢቢኤሶች የቤተሰብ ጨዋታን ለመታሰቢያነት እንዲሆን በውጭ ዓለም እንደሚደረገው ለማንም ሳታሰሩት አስቀምጡት ሲሉ ሐሳባቸውን ሰንዝረዋል። ሌሎቹ ደግሞ የለም የቤተሰብ ጨዋታ የሚለው ቀርቶ የነፃነት ጨዋታ የሚል መጠሪያ ይሰጠውና ፕሮግራሙ ሲተላለፍ ነፃነት ከስሙ ጋር እየተነሳ ክብሩ እየተገለጸ ሲታወስ ይኖር ሲሉ ተናግረዋል። የቤተሰብ ጨዋታ ፕሮግራም ኢቢኤስ ካሉት ፕሮግራሞች መካከል አንዱና ተወዳጁ ፕሮግራም ነው። ፕሮግራሙ እንዳይተላለፍና በሌላ አቅራቢ እንዳይቀርብ መወሰን የማይታሰብ ጉዳይ በመሆኑ ነፃነትን መተካት ባይችሉ እንኳን የሆነ የራሳቸው ቀለም ፈጥረው ፕሮግራሙን ተወዳጅነት አድርገው ማስቀጠል የሚችሉ አቅራቢዎችን ለእጩነት መርጧል። ከነዚህም ውስጥ አንደኛው አስናቀ ንጉሴ ነው። የነፃነት ወርቅነህ የልብ ወዳጅ፣ የ20 ዓመት ወዳጅነት ጓደኝነት 1 ወር የማይሞላ ጊዜ ለመለያየት የሚከብዳቸው በትክክልም ጓደኛ የሚለውን መጠሪያ የሚገባው አስናቀ ንጉሴ በዝርዝሩ ውስጥ ይገኛል። በነፂ ህልፈት እጅግ ልቡ እንደተሰበረ ይታወቃል። የነፂ ቀብር በተፈጸመበት ወቅት ያደረገው የሐዘንና የጸጸት ንግግር ብዙሃኖችን በእንባ አራጭቷል። በትክክልም አስናቀ ያለ ነፃነት እንዴት ሊሆን ነው አስብሏል። አስናቀ ለነፃነት ጓደኛ ብቻ ሳይሆን የሙያ ባልደረባ አጋርም ጭምር ነው። በኪነ ጥበብ ዓለም ውስጥም አብረው ለረጅም ጊዜ
ተጉዘዋል። ከትወና ባሻገር የፊልሞች ፕሮዲውሰርም ጭምር ነው። ታዲያ አስናቀ ነፃነትን እንዲተካ በእጩነት ያካተተው የነፃነት ወርቅነህ የቅርብ ጓደኛ ስለሆነና ፕሮዲውሰር ስለሆነ ብቻ አይደለም። አስናቀ ልክ እንደ ነፃነት ጨዋታ የሚያውቅ በቃላቶች መጫወትና መራቀቅ የሚችል በቀላሉም ቀልድን ለመፍጠር ከነፃነት የወረሰው የማንበብና ነገሮችን እንዳመጣጣቸው ፈጣን ምላሽ የመስጠት ችሎታንም ያዳበረ ሰው መሆኑ የበለጠ ተመራጭ ያደርገዋል። ምናልባትም ትክክለኛ ምርጫ ሳይሆን አልቀረም። ነገር ግን ጉዳዩን አስቸጋሪ የሚያደርገው ሌላ ነገር አለ። አስናቀ ይህንን ኃላፊነት መቀበል እንደማይፈልግ አስታውቋል። ምክንያቱ ደግሞ ለነፂ የተለየ ክብር መውደድ መኖሩ፣ በዛ ላይ ነፃነት ይሰራበት በነበረበት ስቱዲዮ ላይ መቆም ስሜቱን ሊረብሸውና ሊጎዳው እንደሚችል እንዲሁም እንዳይረሳ ሊያደርገው ስለሚችል ኃላፊነቱን እንደማይቀበል ውሳኔውን አሳውቋል። ሌላኛው እጩ እሸቱ መለሰ ነው። የቤተሰብ ጨዋታ ከተጀመረበት ጊዜ ጀምሮ ፕሮግራሙ በሁለት ሰዎች ብቻ የተመራ ሲሆን ለተወሰነ ጊዜም ቢሆን እሸቱ መለሰ ቦታውን ተክቶ ሰርቷል። ለዚህ ቦታና ስቱዲዮ አዲስ አይደለም። እሸቱ ነፃነትን ተክቶ ይሰራ በነበረበት ወቅት ላይ ከፍተኛ የሆነ ተጽዕኖ ተፈጥሮበት እንደነበር ተናግሯል። የቤተሰብ ጨዋታ በእያንዳንዱ ቤት ውስጥ ገብቷል። ነፃነትን ሁሉም ሰው ተቀብሎታል። ነፃነትም ፕሮግራሙን በሚያስደንቅ መልኩ ሰቅሎታል። በተለይም ህዝቡ መጀመሪያ አካባቢ ነፃነት ይመለስ እያሉ ቅሬታቸውን ማሰማታቸው በጣም ረብሾ ነበር ሲል እሸቱ ይናገራል። በዚህም እሸቱ የተመልካችን ቀልብ ለመያዝ በማሰብ በፕሮግራሙ መጨረሻ ላይ የኦዲየንስን ቀልብ ለመሳብ ሲል የሀገር ፍቅርን የሚገልጹ ግጥሞች ሲያስተላልፍ ነበር። በአሁኑ ሰዓት የራሱን ዩቲዩብ ቻናል በመክፈት በወር ውስጥ ከ1 ሚሊዮን ብር በላይ ከማስታወቂያ ውጪ በዩቲዩብ ብቻ ጠቀም ያለ ገንዘብ ወደ ካዝናው ያስገባል። ታዲያ እሸቱ ይህንን ያክል ገንዘብ በዩቲዩብ በማግኘቱ ኢቢኤስ ቲቪ ላይ የቤተሰብ ጨዋታን ፕሮግራም በ50 እና በ60 ሺህ ክፍያ ይመራል ለማለት ይከብዳል። ህዝቡ ያለውን ስሜት በደንብ መረዳት ስለሚችል በዚህ የኃላፊነት ፍራቻ ምክንያት ራሱን ከዚህ ገሸሽ እንደሚያደርግ እሙን ነው። ነፂን ይቀበለው በነበረው ልክ እሸቱን ኦዲየንስ እንደማይቀበለውና እየተሰለቸ እንደሚመጣ ይታወቃል። ሌላኛው እጩ ሰመረ ባሪያው ነው። ይህ ከተጠቀሱት 4 እጩዎች መካከል አንዱ ሰመረ ባሪያው ነው። ሰመረ ባሪያው ካነጋገራቸው ፍጥነት እንዲሁም የፊት ቀለማቸው ከነፂ ጋር በመመሳሰሉ በትንሽም ቢሆን ቀረብ ይላል። እንደ ባህሪም ምናልባትም የሚገልጹበት መንገድ ከተለያየ እንጂ ሁለት በማህበራዊ አስተሳሰብ ወይም ደግሞ ህይወት ላይ በባህል ጠንከር ያለ አስተሳሰብና እውነትን የመሞገት ብሂል አላቸው። ሰመረ ባሪያው ከጄቲቪ ጀምሮ አሁን እስካለበት ኢቢኤስ ድረስ የሳምንቱ ጨዋታ በሚል አርዕስት በወቅቱ ከባህልና ማንነት እንዲሁም ከማህበረሰቡ ያፈነገጡ ጉዳዮችን በሳቅ እያዋዛ የሚያቀርብ እንዲሁም ባህልን የሚያንጸባርቅ ነው። በዚህም የሚወዱት የሚጠሉት ወዳጆችን አፍርቷል። እንደሚታወቀው በቅርቡ ከአዶናይ ጋር በተያያዘ መልኩ ስላነሳው ሀሳብ መነጋገሪያ ሆኖ ሰነባብቶ ነበረም። ሰመረ ባሪያው ፈጣን ምላሾቹ አንባቢ መሆኑና ረጅም ዓመት የሚዲያ ልምድ መኖሩ ፕሮግራሙን ለመምራት ጉልበት እንደሚሆነው ይነገራል። በትክክልም እድሉ ከተሰጠው ፕሮግራሙን በብቃት ለመምራት ፈቃደኛ መሆኑንም አሳውቋል። ሌላኛው እጩ ተወዳዳሪ በበስንቱ ድራማ በአስደናቂ የትወና ብቃቱ የምናውቀው አለማየሁ ታደሰ ነው። በቲያትርና በፊልም የራሱን አሻራ ለማሳረፍ የቻለ ሲሆን ለኢቢኤስ ቲቪም አዲስ አይደለም። በብዙዎች ዘንድ አድናቆትና ተወዳጅነትን ባተረፈበት በስንቱ ድራማ ከኢቢኤስ ጋር ያለውን ወዳጅነት የራሱን አሻራ ለማሳረፍ የቻለ ሲሆን ለኢቢኤስ ቲቪም አዲስ አይደለም። በብዙዎች ዘንድ አድናቆትንና ተወዳጅነትን ባተረፈበት በስንቱ ድራማ ከኢቢኤስ ጋር ያለውን ወዳጅነት በደንብ አጠናክሯል። አሌክስ ከጽሁፍና ከትወና ባሻገርም የቤተሰብ ጨዋታን ሊመጥን የሚችል ሌሎች ተሰጥኦዎችም አሉት። በባህሪው ከሰዎች ጋር በቀላሉ መግባባት ይችላል። በቀላሉ ቀልድና ጨዋታን ይፈጥራል። አማርኛን በፈጣን ምላሹ ይጠበብበታል። በርካታ መጽሐፎችን
መጽሐፍቶችን ያነበበ መሆኑም ይመሰከርለታል። ምናልባትም የራሱን ቀለም በመያዝ የቤተሰብ ጨዋታን መምራት እንደሚችል የማያጠራጥር ነገር ነው። ነገር ግን አለማየሁ ታደሰ ይህንን ፕሮግራም ለመምራት ይቀበለዋል ወይ ለማለት አያስደፍርም። ምክንያቱም ደግሞ በአሁኑ ሰዓት በቃና ቲቪ በጥሩ ክፍያ ቀጠሮ የሚል ፕሮግራምን ከመስከረም አበራ ጋር ተጣምሮ በመስራት ላይ ይገኛል። ኢቢኤስ ስለፈለገው ብቻ ጨዋታው ፈረሰ፣ ዳቦ ተቆረሰ ብሎ ቃናን እንዴት ሊለቅ ይችላል ብሎ ማሰብ ይከብዳል። የቤተሰብ ጨዋታ በብዙዎች ዘንድ የሚታወቅ ትልቅ ፕሮግራም ስለሆነ የትኛውም ታዋቂ ሰው ቢመጣም እንኳን ነፂ ሊተኩት አይችሉም። ካሁን በፊት በየትኛውም ያልታወቀ ሰው በትልቅ ተሰጥኦ በብዙ ፈተናና አቅምን በሚፈትንና በሚፈትሽ ጥያቄ አሳልፈው ኢቢኤሶች አዲሱን ሰው ማምጣት አለባቸው ይላሉ ብዙዎች። ምክንያቱም ሌላ ታዋቂ ሰው ከመጣ ባህሪውን ከዚህ በፊት የሰራውን ነፃነትንና የነፃነትን ስራዎች ለማወዳደር የሚሰራውንም ህዝብንም በግማሽ የፕሮግራሙን ተቀባይነት ይነፍጋል። አዲስ ሰው ከሆነ ግን በምን አይነት መልኩ እየሰራው ነው ያለው በማለት አዲሱ ፕሮግራም አቅራቢ ላይ ትኩረት ያደርጋል። ፍቅር እስከ መቃብርን እንደ ምሳሌነት መጥቀስ እንችላለን። ፍቅር እስከ መቃብር በማይታወቁ ሰዎች ተፈልገው እንዲሰሩ የተደረገው የተመልካቹን ትኩረት ታሪኩ ላይ ለማሳረፍ ነው። የቤተሰብ ጨዋታንም በትክክለኛነት መልኩ ለተመልካች ተደራሽ ለማድረግ አዲስ ፊት ነው የሚያስፈልገው ልንል እንወዳለን። ውድ ቤተሰቦቻችን እኛን ሀሳብ በመደገፍም ሆነ አሊያም ከተመረጡት ሰዎች ይመጥናል የምትሉትን ኮሜንት ላይ እስኪ ሀሳብ አስተያየት ስጡበት፣ ሀሳባችሁን አስቀምጡ። ውድ ቤተሰቦቻችን በሀገር ውስጥም በውጭም ያላችሁ ለዛሬ የነበረን መረጃ ይህንን ይመስል ነበረ። በሌላ በአዲስ አቀራረብና በአዲስ መረጃ እስክንገናኝ በያላችሁበት ሰላማችሁ እንዲበዛ እየተመኘው ቪዲዮውን ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ላሳስባችሁ እየወደድኩኝ እዚህ ጋር አበቃው። ሰናይ ጊዜ